ከልቧ ሰው ተቀይማ ጨክና ሳታውቅም ከምን ይሆን በቃኝ ያለችኝ ላይኗ እንኳን እየጠላችኝ ናናናናናና ከልቤ ቆርጬ ባንቺ ልረሳሽ ሞክርና ይቅርታ ልጠይቅ ወቅትሽ ጥፋቱ የኔ ነውና። አሁን አሸናፊዎች ናችሁ፣ እንኳን ደስ አላችሁ ምናምን ነገር እናመሰግናለን። ማመንህ ደስ ይላል። ማመንህ ራሱ ጥሩ ነው። ይሄ ደስታሽ ቢዘልቅ ደስ ይለኝ ነበረ። ገባሽ? የሆነ መንገድ የሚያራምድሽ ቢሆን ኖሮ ደስ ይለኝ። እግዚአብሔር ያዛልቃል። ሌላ ምን ይደረጋል ብለህ ነገ እያለቀሽ ትመጫለሽ። ገባሽ አይደል? ነገ ታለቅሻለሽ። አንተም ነገ ዛሬ ያደረካችሁ ነገሮች በሙሉ ማለት ነው ምንም እንዳልሆነ አሳየህ። ምናልባት በቅርቡ እድለኛ ከሆንክ ትልቅ ፕሮግራም እየታሰበ ነው። እዛ ፕሮግራም ላይ የክብር እንግዳ አድርገን እንጠራለን። ከዛ ውጪ ግን እኛን ከእናንተ ጋር የሚያገናኘን ነገር አይኖርም ማለት ነው። ሰላም ሌናችሁ ውድ ቤተሰቦቼ፣ ዛሬም ተመልሼ መጥቻለሁ። ዛሬ ተመልሼ ስመጣላችሁ እውነት ለመናገር በጣም ተናድቻለሁ፣ በጣም ተበሳጭቻለሁ። እየሆነ ያለው ነገር ከልክ እያለፈ ሆነና ነገሮቹን በጣም ደስ ወደማይሉ መስመሮች እየመጡ ነው። ከዚህ በኋላ ምንም ነገር እንደማናመጣ ነው የሚያስቡት። ከዚህ በኋላ ምንም ነገር እንደማይፈጠር ነው እርግጠኛ ሆነው ነው ይሄን እያደረጉ ያሉት። እኔ ግን ምንድነው የምላችሁ በምንም ነገር ላይ እርግጠኛ መሆን አይቻልም። ምክንያቱም እኛ ምን መፍጠር እንችላለን፣ ምን ማድረግ እነዚህ ነገሮች በነገራችን ምን መፍጠር ስላችሁ እንዳያችሁት ነው። እኔ ወደ ቤቱ እንዲመለስ ሰላም እንዲሆን ምናምን ነው። ገባችሁ አይደል? ከሩታ ጎን ሆኜ ነው ነገሮችን ለማድረግ እየሞከርኩ ያለሁት። በየትኛው መንገድ ተረዳችሁ ባላቅም ግን ሩታም እየተጎዳሽ ነው። በጣም የምታየው ነገሮች ከዕለት ተዕለት በጣም ነው የሚያስከፋት። ምክንያቱም በዛ ፋይል የተነሳ ደስታቸው ተመልሶ ነበር፣ ወደ ቤት ተመልሶ ነበረ። አሁን ላይ ደግሞ ተመልሶ ወጥቷል። ምክንያቱም ምንም ነገር መረጃ የላችሁ ምናምን እንደፈለኩ መሆን እችላለሁ ብሎ አብርሃም ከቤት ወጥቷል አይደለ? ትላንትና ግን ሻንጣውን ይዞ ቤቱ ተመልሶ ከልጁ ጋር ምናምን ነበር እየኖረ ያለው። ግን አሁን ላይ ደግሞ ልክ ምንም ነገር እንደሌለ ሲያቅ ደግሞ ከቤት ወጣ። በዚህ ውስጥ የምትጎዳው ሩታ ነች። ገባችሁ? ከማንም በላይ እየተጎዳች ያለችው ሩታ ነች። ለዛም ነው ነገሮች እንደዚህ የሆኑት። ከምንም በላይ ደግሞ የሚገርመው ነገር ምንድነው የአብርሃምም የሄርሜላም ነገር ከዕለት ወደ ዕለት እየጨመረ ነው የመጣው። ከዕለት ወደ ዕለት እየጨመረ ነው የመጣው ማለት በራስ መተማመናቸው ጨመረና ሩታንም ምንም አታመጪም፣ ሄርሜላንም ምንም ማነው ሜሪንም ምንም አታመጪም ምናምን ማለት ጀመሩ። ይሄ ደግሞ ልክ አይደለም እንደዚህ ያደረጉ ያሉት። ባለፈው ዕለትም ደግሞ አይታችኋል እኔ ላይ ያደረጉት ነገርና ምን መሰላችሁ ነገሮችን እዚህ ጋር እንቋጫቸው ካልን እንቋጫቸዋለን። ነገር ግን እነሱ ከዚህ በላይ መራመድ ከፈለጉና ከዚህ በኋላ ነገሮችን እንቀጥልበታለን ብለው ካሰቡ ነገሮች በእኛ ይበሳሉ። በእኛ ይበሳሉ ስላችሁ በንግግር አይደለም። ከዚህ በኋላ ነገሮችን በተግባር ማሳየት ፈልጋለሁ። በተግባር ማሳየት ፈልጋለሁ። ማድረግ የምችለው ምን ማድረግ እንደምችል ማሳየት እችላለሁና ከዚህ በኋላ እንደማንሰማቸው እስካሁን ታግሰናቸዋል። ከዚህ በኋላ ግን እንደማንታገሳቸው ማሳወቅ ስለፈለኩኝ ነው ዛሬ የጠሯቸው። ብዙ ነገሮችን ለማድረግ ሞከርን። ከዛ እነዛ ነገሮች እንዳልተሳኩና እንዳልሆኑ ሲያውቁ ከአቅም በላይ መወጠር፣ በራስ መተማመን ምናምን የልብ ልብነት እየተሰማቸው ነው ያለውና ያ ነገር ጨክና ሳታውቅም ለምን ይሆን በቃኝ አለችኝ ላይኗ እንኳን እየጠላችኝ ከልቧ ሰው ተቀይማ ጨክና ሳታውቅም ለምን ይሆን በቃኝ አለችኝ ላይኗ እንኳን እየጠላችኝ ናናናናናና ከልቤ ቆርጬ ባንቺ ልረሳሽ ሞክርና ይቅርታ ልጠይቅ ወቅትሽ ጥፋቱ የኔ ነውና። እንዴት ነሽ ብራዘር? ነይ ሰላም በኛ። ኧረ እግዚአብሔር ሰላምታ ይስጥ። ነገር ነው አይደል? እንደዚህ አይደረግም። አሽር ገማነ ተው ይቀጭብናል። ሰላም በፈቅጄልሻለሁ። ሰላም በላት በስነ ስርዓት እሺ። እንደዚህ ያው እጇን ለተፈም ማደም በቃ ይበቃል። ደህና ነህ? ነይ ለጀራ ልጁ ግን አይታይም እኮ እንደዚህ ከቆምንኛ እግዚአብሔር ነው እዚህ ጋር የመጣ ማስክ ተጋበላታ ነው ወደዚህ ይው የምር እንዲህ አሁን እዚህ ጋር የሆነ ማለት ነው። እንትንም የልጆች ክፍለ ጊዜ ይመስላል። የሆነ የልጆች ክፍለ ጊዜ እየጠበቀ ምናምን ባለፈው ምን አይልሻለሁ የሆነ ሰው ቤት ማለት ነው ተሰብስበው ህፃናቶች የልጆች ጊዜ እንደሚከፈተው የዳኒን ቪዲዮ ከፍተው ይዝናናሉ ማለት ነው። የምር
እሺ ብራዘር ለነሽ እሺ ቲኮና ቢትኮ ቢትኮ ማለት ይሄ ልጅ አክብሮን ይጠራል። በቃ በክብር ማውራት አለ። ጠሪ አክባሪ ነው። ጠሪ አክባሪ ነው። እሺ ለምን ነበር የጠራሽን ብራዘር? ደግሞ ቦጋግራለች ቦግራ እኛ ጋር ማለት መሰለህ እኛ ጋር መተህ መዝናናት ፏ ማለት ምናምን ነው እንጂ ቀይረህ ነው የምትሄደው። እንደዚህማ አትጨናነቅ። እሺ ከጨረሳችሁ አንዴ ወደ ጉዳይ ልግባ። ገባ በጣም እንዴ ሀዛ ነገር ጉዳዩን ከሰው እኮ ለቃላ ጎርመስ ጉዳይ መያዝ ጀመረ። የምር እናንተ ማለት ልክ እንደዚህ ናችሁ። ይታያችሁ እንደዚህ ናችሁ። ወንዱ ዶሮ ነው ያውና ሴት አይሆነች። ታዋቸው ነው ተፈጥራቸው ምን አሉ ልጅነቱ ትዛለው ደረቅ። እሺ ወደ መጣንበት ልጅነቴ ማልና ወተቴ ልጅነቴ ይሄን ያላዳመጥኳችሁ ገባችሁ አይደለ? አሁን ከእንትን እያለፋችሁ ነው፣ ከመስመር እያለፋችሁ ምንም የተያዘብን ነገር የለም። ነፃ ሰዎች ነን። ስለዚህ እንደፈለግን መሆን እንችላለን ብላችሁ አታስቡ። ገባችሁ አይደለ? ከዚህ የተሻለ ብዙ ነገሮች ማድረግ የምንችል ሰዎች ነን። ከዚህ የተሻለ ብዙ ነገር ማድረግ የምንችል ሰዎች ነን። ገባችሁ አይደለ? ከዚህ በኋላ ሩታንም ለመረበሽ ሜሪንም ለመናገር እኔንም ለመናገር አትሞክሩ። በቃ እየሞከርኩ ነው። እየሞከርን ነው። ላለመናገር እየሞከርን ነው። ገባሽ አይደለ ብራዘር? ብዙ እንትን አትበይም። እሺ አሁን የጠራሽ ማለት ነው። ጃኬትስ ታምራለች ደግሞ ሰማኛለህ አብርሃም። እኔ ቤት ለጋኮ ወስደሽ ነው የኔ ነው ጃኬቱ እንዴ የምርህና የምር ከቤት ነው ወሰደው። እኔ ብዙ ነገር ትቼ ነው ወጣሁና እየቀያየረ እየለበሰ ነው ያለው። ግን ኖርማል ነው። አይ መልካምነት ጥሩ ነው፣ ችግር የለም። ግን ሰፍቶበታል፣ ያስታውቃል። አንተ መሆኑን ነው እውነት። ኧረ ማንም ያውቀዋል። ይሄን ጃኬት ፈልጉና አውጡት። እሺ ጋይስ፣ እኔ ለብሼው ነበረ ከኔ ቤት ነው ያወጣው። የእውነት የሆነ ቀን ለብሼው ያለ ቪዲዮ ላይ ተመሳሳይ ጃኬት ነው ያለን። ችግር የለም። እንደውም እኔ ቀድሜ የገዛሁት የምር ግን የሰው ስሜት ጠብቂያለሽ። ነገቢልኝ። አዎ እንዴ ልብ ያለቅስብን እዚህ ጋር አስበው እንትና እንዴ ትናንት ለናያቱን ምን ስንቱን ለምን ያልችልም በቃ ላንተ ያን አይቼ አልቅሽ አላስለቅሽ እንደገና ደግሞ ዛሬ ማይሆን እኔ ላንተ አስቤ ነው እኮ ረፊ ገባሽ? ነገ የሚጸጽትሽን ነገር አታድርጊ። ገባሽ? በዚህ ልክ እንደሆናችሁ አትቀጥሉ። እንግዲህ እኛ የምናሳልፈው ነው እያሳየን ያለ ነው። በጣም መሳቅ አብዝታችሁ ልታለቅሱ ነው መሰለኝ። ገባችሁ? ሊያስከፋይ እንድትሸከመው እንድትሸከም ወደዚህ እጅ ከተተልኝ አበባ ውስጥ አስገባው እንዴ? ወይ እንደዚህ ተሸክመክ እንደዚህ ዞር እንዴ ላሽከርከው ሄርሜላ እንደዚህ ሄርሜላ ስርዓት ነው። ቆይ እንዳነከኝ የምር እንዲህ ላሽከርክር ትንሽ ና እንዲህ አሽከርክሬ እመለሳለሁ። እንደዚህ አድርገህ እንደዚህ ያሽከርክር። ኧረ ልጅ ፍላጎቴን የሚያከብር ከዚህ በኋላ ነው የሚያደርግሽ። ፍላጎቷን በሙሉ መሳካት አለበት። ገባሽ? እሱ ላይ ነው እየተጨማረ ተቀቀኛ ትንከኝ። ስማ ልንገርህ፣ ገባችሁ አይደለ? እረፍ አትንከኝ። ምን አድርግ ነው የምትለኝ? ወንድሜ እኮ ነህ። ለቀቀኝ። በቃ አልፈልግም። ወንድሜ እኮ ነህ። ለቀቀኝ። እኔ የወንድምና ተው በቃ እንዴ ለምን ደግሞ አለቀኝ። በቃ አልፈልግም። ይኸውልህ የጠሯችሁ ላወራችሁ ነው አይደለ? በቃ ላወራችሁ ነው የጠሯችሁ። ልቀቀኝ። እንስማው በቃ ላወራችሁ ነው አልሂድ። ገባህ? እኔ ልፊያ ምናምን አልፈልግም ካንተ ጋር። በቃ ዜሮ ግን ዝም ብሎ ያታገላል። እሺ ስማኝ። እሺ ልቀቀኝ። ፍቅርህንማ ኧረ ልቀቀኝ በእናትህ። እኔ ያንተ ወንድም መቼም ነው ማሉ ነው። ገባህ? መቼም ያንተ ወንድም ማሉ ነው። እኔ እንደዚህ አይነት ወንድም የለኝም። እሺ ልቀቀኝ በቃ። ምንም እኮ አብርሃም ልቀቀኝ። ምንም አታመጣም። ባለቀ ምላስብበት ነው አሁን ዛሬ ነው። ኧረ ችግሩ ነው። በጣም ተደሰቱ ዛሬ። በቃ እናንተ በጣም ደስተኛ ሆናችኋል። ገባችሁ አይደለ? አሁን አሸናፊዎች ናችሁ። እንኳን ደስ አላችሁ ምናምን ነገር። እናመሰግናለን። ማመንህ ደስ ይላል። ማመንህ ራሱ ጥሩ ነው። ይሄ ደስታሽ ቢዘልቅ ደስ ይለኝ ነበረ። ገባሽ? የሆነ መንገድ የሚያራምድሽ ቢሆን ኖሮ ደስ ይለኝ። እግዚአብሔር ያዛልቃል። ሌላ ምን ይደረጋል ብለህ ነገ እያለቀሽ ትመጫለሽ። ገባሽ አይደል? ነገ ታለቅሻለሽ። አንተም ነገ ዛሬ ያደረካችሁ ነገሮች በሙሉ ማለት ነው ምንም እንዳልሆነ አሳየህ። ምን ተፈጠረ ተብሎ ነው የምታለቅሽው? እንትን እኮ ነው ጠላቷ ያለቀሰላት እሱ እየሳቀ ዛሬ እያለቀሰ ስለመጣ ማለት ነው። እንደዛ ማለት ነው። ሁሉም እንዳንተ ላይ መስልክ ሰውን ነገር ነው እንጂ ደግሞ ችግር የለውም። ስማ ዛሬ ማን ነው እንደዚህ ያሽቆለፈሽ? ማን ነው?
ነገ ይቆይሻል። እሺ ለምን ታደርጊ? አልከፋው። አው ግን ለምን እንደጠራን እኮ አልነገረንም። አሁን ጋር የጠራህን እሺ ለምን ሰሙኝ ደግሞ የሙቃብ ጃኬት አውልቅ። ወጣት ነህ እንዴ? ምንድን ነው ተቀቀኝ እንዴ? ምን ሆነ ነው? ተወኝ በቃ። ሽማግሌ እና ካፖርት ነው እንደራሩ ይመጣል እንዴ? ጋቢ ለምን አልለበስክም? በዚህ ጋቢ ለብሰው መጣ እኮ በቃ አንደኛ ጋሼ አክብሩኖት አይደለም። የታጠበ ህፃን ተጠቅልሎ ይመስላል ጋቢ ከለበሰ እምር ልክ ነው። የታጠበ ህፃን ጠረኑ ራሱ ልጅ ይላል። ለምንድን ነው ስርዓት የማይኖር? ስም አብርሃም ዛሬ ጠሯችሁ ለምን መሰለሽ? እኔ ምን በምን አውቀው ነው ግን ጠረኑ ምናምን ስትል አይ ስሚ ልጅ ተሳቅፈዋለች መሰለኝ ነው ለነሱ ነው ያከለው እንዴ? ለዛ ነው ልጅ ይጠብቃል። አዳም አንድ ነገር ልካካስ ጠርግለት በስነ ስርዓት እሺ። አንድ ይላጥና ማይሆን ፓምፐርስ ተጠቅመው በኋላ ልጅ ነው ነገር ቢሆን ማለት ነው ደሞዝ እንጨምራለን እንጂ አዎ እንጨምራለን ማለት ሁለት ሺህ ብር እንጨምራለን። ይበቃዋል አይደል? እንጨምራለን። እሺ ከዚህ በኋላ ደሞዝ እንጨምራለን። ላል በስነ ስርዓት ተንከባከብ፣ በስነ ስርዓት ተጣባው ምናምን የሚያስፈልገውን ነገር በስነ ስርዓት አቅርብለት። እሺ ዳኒ አንድ የመጣችሁበትን ነገር ልንገራችሁ ነው እንድትሄዱ ገባህ? የመጣንበት ነገር እኔ ከእናንተ ጋር ከዚህ በላይ መቆየት አልፈልግም። የመጣንበት ነገር ምን ነበር? ነገር ምንድን ነው? አንተ እኮ ሀላብቶ ነው አይሻልም እንዴ? ከፊት ከምትሆን ለማንኛውም ስሙኝ አንድ ነገር ልንገርህ። ባለጌ ይሄ ልጅ ባለጌ ነገር ነው። እሺ አዳምጠኝ፣ አንድ ነገር ልንገርህ። እንደዚህ መወጣጣር ማለት ነው ነገ ትንፍስ ነው ማድረግ ገባ? ትንፍስ ትመጣለህ ነው እንደሱ ትንፍስ ምን ማድረግ እንደምችል ትወጣጣር እንደዚህ ትተነፍስ እንደዚህ ትንፍስ በቃ አሰነፍስ። ሲተነፍስ ግን እሱ ብቻ አይደለም አንቺም ተነፍሻለሽ። አራኒ ወዴትም ማለት ምን ማድረግ እንደምችል ማለት ነው ታውቂያለሽ። ገባሽ? ትናንትና ብዙ ነገር እንዳደረኩ ታውቂያለሽ። ብዙ ነገር መፍጠር እንደምችል ይሄ ልጅ ማለት ነው የሆነ ነገሮች ቢኖሩት ማለት ነው አያስቀም ሰላም መንገድ ላይም ሰላም አይለንም ነበር። አንዳንዴ ምንድነው ምን የሚባል አባባል አለ መሰለኝ እባብ ምኗን አውቆ እግር ነሳት ነው የሚባለው። አንኮላና አውቆ ቢያንስ ይሄን ነገር በትክክል መናገራችሁ ነው። ገባችሁ አይደል? ይሄን ያለው ጭንቅላታችሁ ወንድሜ እንደዚህ ቅኔ ቲቪት የሆነ ነገሮች ምናምን አይገባንም። እናንተ ናችሁ እዛ ስታስሩ ስትቋጥሩ ምን ስትሉ የኖራችሁ ማለት ነው። ይሄ ደስታችሁ ዘላቂነት ቢኖረው እኮ ደስ ይለኝ ነበረ። ገባችሁ አይደል? እንዲህ ተያይዛችሁ እየሳቃችሁ እንደመጣችሁ ማለት ነው። እንዲህ ተያይዛችሁ እያለቀሳችሁ ትመጣላችሁ። እያየሽ እንትን እያለሽ ነው ወይ እንዳይሽ ነው። ይሄን ይቀባራ ያው ሸፈና አውራው ወራት ያለ ይፋንቶ ያወራኝ ይደባል ብለሻል። የተደሽው ወንዶት በኋላ እንደቀር እንዳይደ ማውራት ይችላል ያልኩት ይፋንቶ በእንግሊዘኛ ነው። እሺ ይኛው ምንድነው ሄርሜላ እንዲህ ያደረገሽ? አንቺ ደግሞ ገባሽ? አሁን ደግሞ አንቺ እንደዚህ ያደረግሽ ምንድነው? አንድ ሆናችሁ ገባሽ አይደል? በፊት የተለያየ ሰዎች ነበራችሁ፣ አሁን ደግሞ አንድ አይነት ሆናችሁ ባሽ። እሱን ነው ይወሹ አንቺ ራስሽ ምንድነው? ኧረ ደህና ሰው አይደል እንደሆንኩት እጆ አያምርም ግን በጣም ትናንት ሜሪ ስታደንቅላት ያው አየሁ ዳሪ። ኧረ ምንም አይነቀር ችግር የለውም። ከተመኘው ይሄን ጠፈር እንደዚህ ምኞት እኮ አይከለከልም። አንዳንድ እያደረኩ ነቅልልሻለሁ። ገባሽ? ዛሬ እንደፈለግሽኝ ነገር ግን እንደዚህ አንዳንድ እያደረኩ ነቅልልሻለሁ። ገባሽ? አሲሻለሁ ያሳሳሉ ለስታስብ ቀድመህ ተነቅለህ አንተ ጉድ እንዳናረገና አየሁ ዳሪ ትንሽ ጭንቅላት እንዲህ ብሎ እየታየን ነው። እሱም ንቅል እናደርገውና ከዛ ተው አብርሃም ነገ የሚቆጭ ነገር ወይ ቁጥር ታገኛለህ ግን ኧረ እዛ እንትን ነው ባለፈለታ አገኘሁት እዛ ማለት ነው። የልጆቹ ነው የሚያደርገው አንተ ከዛ ስጠይቀው የሉል ልገዛለት ነው ለሉል አይለኝም መሰለህ እዛ የልጆቹ አይ በቃ ማጫማ ግን ስንት ቁጥር በጣም እያዳመጥኩት ነው የምታደርገው? 25 ቁጥር ማለት ነው። በጣም አዳመጥኳችሁ ባርለ ጃኬት ጋቢ ሆኖ ያውለበት ከሚባለው በላይ አዳመጥኳችሁ። መናገር ከፈለግከው በላይ እንድትናገር ፈቅጄልሃለሁ። ገባ? ከዚህ በላይ ግን እንድትናገሩኝ አልፈልግም። ከዚህ በላይ መስመራችሁን እንድታልፉ አልፈልግም። ብንናገርህም ደግሞ ምንም አታመጣም። ለምን እንድንናገር መሰለኝ የጠራኸው አብርሃም። ዛሬ ነው ምንም ማምጣት የማልችለው። ገባህ አይደል? ዛሬ ነው አሸናፊ ሆንከው። ገባህ አይደል? ነገ ግን ምን እንደማደርግ አታውቂም። ምንድነው ላይፍ ላይ ማሸነፍ የሚባል ነገር አለ እንዴ? ምንድነው ስለ ማሸነፍ የሰፈር ጠብ አደረኩ። ዛሬ ተናገርከውን ነገር ታጥፈዋለህ። የሰፈር ጠብ አደረኩ ዳኒ። ነገሩን የሰፈር ጠብ አታርገው። ነገ ይኸውልህ ዛሬ እንደዚህ በኮንፊደንስ ያወራኸውን ነገር ምንድነው የሚያክለው? ተፈጥሮ ነው በርግጥ በጣም ነው የምታስቢ። ስታወሪ በጣም ነው የምታስቢ። የምር ግን ጉርድ ፎቶ ሲነሳ እንዴት ነው የሚነሳ ነው ጆሮ? እሺ ነው አይቀጥላል። አይ የምር አሁን እንዲህ ስትቆሙ ጉርድ ፎቶ ስትነሳው ግዴታ ጆሮአችሁ መታየት አለበት። የእሱ እኮ አይታይም። ከጆሮ በላይ ጥረቱ ቆሞ ነው የሚነሳው ለጉርድ ፎቶ። እሱ ችግር የለውም። ወንበር ያመጡለትና እንደዚህ ወጣና ጉርድ ፎቶውን ይነሳል። ግን ጆሮ ይታያል። እዚህ እንደዚህ
እንደዚህ ልትነሳ ትችላለህ። በጣም ነው የምትናገሩት። ገባችሁ? ሰው ሲያዳምጣችሁ በጣም ታወራላችሁና ይበቃችኋል። ከዚህ በላይ እንደተወሩ አልፈልግም። የሆነ እስካሁን ያወራችሁት ነገር በቂ ነው። ለመሬት ቅርብ ነው እኮ ታውቃለህ። የምር አሁን ድንጋይ ምናምን ለመወርወር እኛ ዝቅ እስክንል እንቆያለን። እሱ ግን ፈጣን ነው። ብድግ አድርጎ ስለዚህ አክብረኝ፣ በድንጋይ እንዳልላ አክብረኝ። ኧረ ሪስፔክት ቢግ ላቭ ኤንድ ቢግ ሪስፔክት። አንቺ ይሄ ህይወት ተመችቶሽ? አልገባኝም። እግዚአብሔር ይመስገን። ተደራቢ መሆን ተመችቶሽ? አንገቴን ሳልደፋ ቀና ብዬ ሳላለቅ ከዛኝ በቶችኝ ደስ ሳይበለኝ ነው እንዴ? እሱ ስታስቆርፈው ነው ታዲያ ህይወት የሚመቸኝ? ምንም እንድትቀብር ሲል ነው እንጂ የሚመቸኝ ምን ሆነ? እኔ ቀብራራ ለጣፍኩት ልሳማ ሄርሜላ ዛሬ አረፍሽ ነገር አይደለም። እኔ በሌላ ነገር አስቤ አይደለም። እየቀና ነው ያለው ስምት ይቀናል ልጁ ማለት ነው። በሰይጣን ብቻ ነው የማይቀናው ሄርሜላ። እሱም ማለት ነው እሱም እንደዚህ እንደሳቃችሁ ነገሮች ቢቀጥሉና እስከመጨረሻው ብትቀጥሉ በጣም ደስ ባለኝ ነበር። ገባህ አይደል? አንተ አታስመስል አቶ። ከዚህ በኋላ ግን ነገሮች እንደዚህ አይቀጥሉም። ገባችሁ? ሜሪ ዝታ ነገሮችን ላታርቅ ትችላለች፣ ሩታ ዝታ ነገሮችን ላታርቅ ትችላለች። እኔ ግን ዝቺ ነገሮችን ሳላርቅ አልተውኩም። ገባህ አይደል? ምን አድርጌ እንዳሳየው ታውቀዋለህ። ተረዳኸኝ? ቀጣይ ደግሞ ምን ማድረግ እንደምችል ደግሞ ታያለሽ። ጓደኞቹ መጡ ብለህ ዳኒ ጓደኞቹ መጡ። የምር ቆይ ታሳያቸዋለህ። ካሜራማን ያው ይሄ ወደዚህ በኩል ያለው ወንድሙ ነው። ወንድሙ ነው እንደኛ ቀራ ነው። አንደኛ እዚህ መኖርህን አውቀው ነው ገባ አክብረው ነው የመጡት። እንደዚህማ ፊት አትንሳቸው። ለምን አንተ ግን ሰው ታስቀይማለህ? ምንም ቢሆን አብሮ አደግ ናቸው። ገባ ጓደኛዬ በላቸው። ጓደኛዬ ያዩክ ነው ደግሞ ይሄው 10 የዙራ ታያለሽ። አየሁ እሱ ራሱ ቸከሱረች መሰለኝ አንዷ እንዲህ ዞር ብላ አለችው ማለት ጓደኛዬ። በደንብ ዛሬ በጣም ብዙ ነገሮች እየተናገራችሁ ነው። ብዙ ነገር እያላችሁኝ ነው። ሁሌ የምትነካው እጅ ነው። ገባህ አይደል? ብርቅ አይደለም፣ አዲስ አይደለም። ምንድን ነው እንዴ? ምን አናደረሰ? ሁሌ የሚነካው እጅ ነው። ምን አንዳንድ ሰው ሜሪ ሊሆን ነው እንዴ? እኔ ምን አውቃለሁ? ለረካውት ምን ያቃጠለና ይሁዳስ ማዳስ ከመዘኝ ብትፈልጊም አልነካሽም። ብትፈልጊም እንዲህ ብዬ ጻፍሽና አልነካሽም። ገባሽ? አብርሃምን እንትን በይ። አብርሃም ይሁን እሱ አይደለም እኔ ያለው ከጎን ስትል አልነበር እንዴ? አሽቃባጭ እንዴ? ሁለቱም ይገባሽ መስሎኝ ነበረ። ገባሽ? አዝኜልሽ ነው ያለው። ምን ብለህ አላለቀሰብሽም? ከጎንሽ ሊሆን ይፈቀድልኝ። አብርሃም እኮ የሚጠቅምሽ ሰው አይደለም ምናምን አለኝ መሰለህ። አስመሳይ በሰዓቱ በጣም ተጎድተሽ ነበር። በጣም አዝነሽ ነበር። ገባሽ? ልብሽን ሰብሮት ነበረ። አሁን ላይ ምንም እንዳላረግሽ ምንም እንዳልተፈጠረ መተሽ ያረከው አንተ አይደለ? ደግሞ አልሰበረም። እኔ ሌባ ፎቶውን እኮ ከቤት አውጪ ያለሽ ሰው እኮ ነው። ገባሽ አይደለ? አረው ቆየ እኮ አሁን ምን ቦታ ላይ ነው እንደ ያለው አለፈበት እኮ። ስሚኝ ሄርሜላ፣ ገባሽ አይደለ? ከፈለግሽው ሰው ጋር ተጋጭተሽ አሸናፊ ልትሆን ይችላል። እሱም ደግሞ የፈለገውን ሰው ተጋጭቶ አሸንፎ ሊሆን ይችላል። ገባሽ አይደለ? አሁን ላይ ነገሮችን እንዳስተካከላችሁና ልክ እንደሆናችሁ እንዳታለቅስ። ምንም የማለቅስበት ምክንያት የለም። ምንም የሚያስለቅስም ነገር የለም። ለእናንተ ለሁለታችሁ ብዬ መቼም ነው የማላለቅስ። ገባችሁ? ምንም እኔ መቼም ነው የማታስለቅሱ ሁለታችሁ። እንዳታለቅስ። እኛም እንድታለቅስ አንፈልግም። በቃ እሱም ብቻ ነው የምንፈልገው። እንዳታለቅስ። እሺ አሁን ስሙኝ፣ አንድ ነገር ልንገራችሁ። ከዚህ በኋላ ማለት እንደዚህ የምታደርጉትን እኛ ላይ ያረጋችሁ ያላችሁ ነገር ማቆም የምትችሉ ከሆነ አቁሙ። የማታቆሙ ከሆነ ግን ነገሩ ከዚህ በላይ እየከረረ ይሄዳል። ከከረረ ደግሞ ተጎጂዎቹ እናንተ ናችሁ። አታስፈራራኝ ከበቃ ይብቃ። ከከረረ እናንተ ላይ ነው የሚብሰው። ሄርሜላ ገባሻ? እንዲህ እንደጨፈራችሁ አቀሩም። አብርሃም አብን ያወቀው በቃ ማስፈራራት ብቻ መዛት ብቻ ማድረግ እችላለሁ። ምን ገባ? እችላለሁ። ምን እንደምችል ነው የተረዳሁት ብሎ ያላል። አይ ዳዲ ምስኪን ነገር በጣም ታሳዝናለህ። እኔ የተረዳሁት ነገር ምስኪንነት፣ ገና ደግሞ ልጅነት፣ አሁን እያደግክ ስትመጣ ይቆጫል። አሁን ይሄ የምታደርጋቸው ነገሮች ነገ ትንሽ 19 18 ዓመት ሲሞላክ ይቆጫል። የሚቆጨን ነገር ነው እያደረክ ያለው ማለት ነው። ስለዚህ ስታርግ የሚቆጨን ነገር አታድርግ። እሺ ለምን አሁን እንዳለህበት ነገር እንዳይመስል ሁሉም ነገር ነገ ይቀየራል። ቀን ይመጣል ምናምን። አንተ ትላንት የተወለድክ ልጅ የመከርከኝ ነው። ጺም ማብቀል ይመጣል ምናምን። ገባ አይደለ? ነገ ላይ ስታየው የሚደብርህ ነገር ከምታደርግ ዛሬ ላይ በማስተዋል እውነት ነው ምን በማለት እሺ። በጣም ብዙ ትናገራላችሁ። በጣም ጎበዝ ተናጋሪዎች ናችሁ። አለማችሁ ነው። ጨፍራችኋል፣ ዘፍናችኋል፣ ስቃችሁብኛል።
ይሄ ሜሪንም ሩታ ስርዓት ይኖር አብራ በስርዓት እያወራሁ ነው ያሉት። እንዴ ምን አደረገ? ኧረ ምንም አላደረኩኝ። እንዴ ምንድነው ዳኒ? ምን አደረገ? የሆነ የበታችነት ስሜትማ ይሰማ ነው ዳኒ። አንተ ብታጥርም በቃ ጭንቅላትን ማሳመን ያለብህ ምን ብለህ እኔ በላይ ነኝ ብለህ። አዎ ማይንድ ትልቅ መሆን አለበት። አርዝሞ ማይንድ ላይ ተቀረው እንዴ ጥረቱ ተፈጥሮ ነው። ይጣመም አረ ኖርማል ነው እንዴ? በዚህ ልክ እንዲሰማማ መሆን የለበትም እንዴ? እሺ እንደዚህ ያለኝ ነው ዳሪ እያለኝ ነው የተናገርሽ። ይሄ ቋንቋ ነው የእንትን ቋንቋ የህፃናቶች ድሮ ስንጣላ እንባባላለን እያለኝ ነው። ልጅነት ያሳውሽ ግን ስሙን እስካሁን ሰምቻችኋለሁ። በጣም አወራችሁ። በጣም አያስፈልግም። አይ አንተ ብቻ እንዳይሆን ብለህ ስትል በቃ ሞራል የሚያስፈልግህ ማለት ነው። ልደግፍህ ብዬ እሺ ቀጥል ወንድሜ። ስሙኝ ከዚህ በኋላ ማለት ነው ምንም ነገር ለማድረግ እኛ ጋር እንዳትሞክሩ እናንተ ሰላም የምትፈልጉ ከሆነ ማለት ነው። ነገር ግን ከዚህ በላይ ጸቡ ይቀጥልና እናንተ ምንም አታመጡ ምንም አታመጣም ካላችሁ ምን ማምጣት እንደምችል አሳያችኋለሁ። ምንም አታመጣም ምን ማምጣት እንደምችል አሳያለሁ። ምንም አታመጣም ምን ማድረግ እንደምችል ሳሳይ የዛኔ ዛሬ ሳቃችሁትን ያህል እንደዚህ እየዘፈናችሁ እየጨፈራችሁ እንዴ ሁላችሁንም ማለት ነው እንደዚህ ልቅምቅም እያረኩ ውርውር እያረኩ ደግሞ አይከብዱም እኮ የኔ ቀብራራ ምንቅር ለሷን እኔ እጄም አላባክርም በጣም ይበቂ ነው በቃ ይሄ የልብስ መቆንጠጫ እንደዚህ ብልስ አዎ ጎበዝ እንደዚህ እያረክ ህይወታችንን ብልቅ አድርገን እናስወጣቸዋለን። አሁን ብልቅ አድርገን እናስወጣለን። ማን ከማን ህይወት እንደሚወጣ በቅርቡ ታያለሽ። ገባሽ? ማን ከማን ህይወት እንደሚወጣ በቅርቡ ታይሻለሽ። አሁን ሽለላው ይለያል በጣም እሺ ብራዘር አንድ ነገር ደግሞ እኛ እንምከል ምክር እንስጣው። እሺ ይቻላል። አዎ ማን ነው ስሙ? ዳንኤል ምከረው እንጂ አጓጓኸኝ። ምከረው ዳንኤል ምን ይሄ አንዳንድ የምታራምደው ሙድ ማለት ነው ትክክል አይደለም። እሺ ለማንኛውም እኛ ፈታ ዘና ልንል የወጣ ነው። ያው ልታደርግ ያሰብከው የጠራህበትን ምክንያት ሳናቀርተን አይደለም አለመምጣት እንችል ነበረ፣ ግን ደግሞ ትንሽ እንደደበረህ ምናምን ስለሚሰማን ፈታ ዘና እንድትል ላይፍን እንዳይከብድ ቀለል እንድታረገው ብለን ነው እሺ መጣነለ። እሺ ዳኒ እና እንደዚህ አትናደድ። ደግሞ ታረጃለህ ሁሉ በዛ ላይ ገና ከጀርባም ሽበት እየጀመረ ነው። ነገ ከነገ ወዲያ ወደፊት ለፊት ይመጣልና እኛ ደግሞ ያንተን ምንድነው የምንፈልገው? ደስታ አይደለም ያንተ የትኛውንም ሰው ደስታ ነው የምንፈልገው። ደስታ አይደለ? እና እኛ ለማንም ሰው ለየሆነ ነገር ምክንያት መሆን አንፈልግም። ከእናንተ ጋር ጸብም አንፈልግም። በሰላም ነው መኖር የምንፈልገው። አትድረሱብን፣ እኛም አንደርስባችሁም። ላይፋችን ነው። ምናልባት በቅርቡ እድለኛ ከሆንክ ትልቅ ፕሮግራም እየታሰበ ነው። እዛ ፕሮግራም ላይ የክብር እንግዳ አድርገን እንጠራለን። ከዛ ውጪ ግን እኛ ከእናንተ ጋር የሚያገናኘን ነገር አይኖርም ማለት ነው። አንቺ ሄርሜላ አታርፊም? አዎ። እና እዛ ፕሮግራም ላይ ታጃቢ አድርገን እንጠራለን። እሺ። ግን ደግሞ ጸባይ ካለ ነው እሱም ማለት ነው። ስለዚህ ከዚህ በኋላ ቀልዱ ቀልድ ነው። ያውልህ አይደለም መድረስ አይናችንን ማየታችንም ሁለታችንንም መጥራት ማችንም ብጠራንም አንመጣልህም። ስነ ስርዓትን ይዘህ ላይፍን ትኖራለህ፣ እኛም የራሳችንን ላይፍ እንኖራለን ማለት ነው። እሺ ብራዘር፣ ምናልባት ትዕግስት ፍራቻ ደግሞ ከመሰለ በምን ያህል ጥግ እንዴት እንደሚሄድ ደግሞ አሳያለሁ። አይመስልሽም? አዎ ይሄን ቀብራራ። ሌላ የምጨምርልህ ነገር አለ? እኔ ደክሞኛል። እኔ አሁን ደከመኝ። አይ የምር መጨመር የምትፈልጊው ነገር ካለ እኔ ምን እለዋለሁ መሰለህ? ቀስ ብለህ ደግለው ነው የምትችለው። ካቅም ጋር ሆኖ ካቅም በላይ አትወጣጣር። ቀስ ብሎ ማለት ጥሩ ነው። እምቡር አትበል ለማለት ያህል ነው። ዋው ህይወታችን እንኑርበት፣ አትድረሱብን፣ አንደርስባችሁ። አዎ ብዙ ጊዜ ደግሞ ፊት ለፊት የሚሮጥ ሰው ነው የሚመታው። እንቅፋትም የሚመታው የሆነ ነገር የሚያገኘው ፊት ለፊት የሚሮጥ ሰው ነው እና እንቅፋት አይመታውም አንተ ደግሞ። እሺ ይቅርታ፣ ፊት ለፊት አትሩጥ እና ደግሞ መንገዳችን ላይ ቆመ እንቅፋት አትሆንብን። እሺ አንተንም መጉዳት አንፈልግም፣ እኛም በአንተ ምክንያት ሰበብ ሆነን የሆነ ነገር ውስጥ መግባት አንፈልግም። እሺ ይሄንን ነው መሄድ እንችላለን። እዚያው ቁመህ ነው እና ልጅነቴ ማርና ወተት አብርሃም ልጅ ወተት አላመጣም። ተው በቃ ይበቃል። የምር ግን ያሳዝናል። ነው መሄድ ፈራው። ዳኒ ሶሪሽ የተናገርነው ነገር ምናልባት ያጠፋነው ነገር ካለ ሶሪ፣ በጣም እሺ፣ ይቅርታ። እንዳይደብር እንዳይሰማ፣ በዚህ ልክ እንዲሰማም እንዲደብርህም አንፈልግም። እኛ አንተን ደስታ ነው የምንፈልገው። ደስተኛ ሆነ ምናምን እንድትኖር። እሺ እሺ ዳኒ
በቃ ይሄንን ነው የምፈልገው። መልካም ቀን ያልፋል። ደግሞ የማያልፍ ቀን የለም። አታውራ በቃ የማያልፍ ቀን የለም። ሁሉም ያልፋል። ዛሬ እኛ እዚህ ቦታ የደረስነው ማለት ነው ብዙ እንዳንተ ብዙ ነገሮችን አልፈን ነው ዛሬ የደረስነው። ገባህ አይደለ? ስለዚህ ያልፋሉ። የማያልፉ ቀናቶች የሉም። እሺ ያኔ ደግሞ እኛንም ታመሰግነናለህ እና መልካም ቀን ይሁንልህ። ለጓደኞች ደግሞ ነገራቸው። እሺ ዝም ብለው አይጥሩን ከዚህ በኋላ በሄድንበትም አይምጡ። ህይወታችንን ታይማችን እየተጋፋች ነው በጣም እንዳትረሱት። እሺ ታይማችን እየተጋፋ ጥሩ ጊዜ እናሳልፍበት። እቺን ቀን እንዳረሷት ሁለታችሁ አሁን ፊልም እንደናይ ስንል ነው በቃ እንዳረሹ አንቺም አንተም እንዳረሱ ምን ያህል እንደሄዱ ምን ያህል እንደተናገሩ ምን ያህል ዝቅ አድርገው እንዳዩን አይታችኋል አይደለ? ይበቃል። ገባችሁ? እስካሁን እኔ ነገሮችን ታገስኩኝ። በጣም ብዙ ነገር ተናገረኝ። በጣም ብዙ ነገር ነው ያሉት። ሄርሜላም እሱ ያረጉት ነገር እኔ ላይም ሜሮን ላይም ሩታ ላይም ያረጉትን ነገር ተመልክታችኋል። አሁን የነሱ ጊዜ መስሏቸው ነው። ነገ ምን ማድረግ እንደምችል አላወቁም። ገባችሁ? አሁን ከዚህ ከነበረው ነገር በላይ እንዳስብና በጣም መጥፎ ነገር መፍጠር እንዳለብኝ እንዳስብ ነው ያደረጉኝና ከዚህ በኋላ ምን ማድረግ እንደምችል አብርሃምም ሄርሜላም እናንተም ዝም ብላችሁ ጠብቁ። ምን ማድረግ እንደምችል አሳያችኋለሁ።